እኔ በዚህ ቅዱስ ገብርኤል ያደረገላቸው ሰዎች ታሪክ ነው የምነግራችሁ። ነገ እንማራለን። ሁሉ ጊዜ እግዚአብሔር ቃል አዲስ ነው፣ አያልቅም። ይህ ታሪክ የተፈጸመው ከዛሬ 2000 ዓመት በፊት ነው። ነገር ግን 2000 ዓመት ሙሉ ይነገራል። ክርስቶስ ከመምጣቱ ከ400 ዓመት በፊት ክርስቶስ ሳይመጣ ማለት ነው። ከሦስቱ አካል አንዱ አካል ወደዚህ ምድር ሳይወርድ ከ400 ዓመት በፊት የተፈጸመ ታሪክ ነው እና በፍጹም ልቡናችን እንከተላለን ያሉት እነዚህ ገብርኤል ድንቅ ነገር ያደረገላቸው 3 ወጣቶች ናቸው። እንደሚታወቀው በታሪክ እንደምናውቀው በመጽሐፍ ቅዱስ በብዙ ቦታ ላይም እንደተጻፈው እስራኤል የሚባሉ ተለይተው የእግዚአብሔር ሕዝብ ነበሩ። ነገር ግን እግዚአብሔርን ባስቀየሙ ጊዜ እነሱ ከእግዚአብሔር በሸሹ ጊዜ እግዚአብሔርም ከነሱ ፊቱን የምሕረት ፊቱን ባዞረ ጊዜ ለጠላቶቻቸው አሳልፈው ይሰጣቸው ነበረ። ከጠላቶቻቸውም አንዱ ናቡከደነጾር የተባለ የባቢሎን ንጉሥ ነው። ይሄ ንጉሥ ታላቅ ነው። በዙሪያው ያለውን ሁሉ የገዛ ኃያል ንጉሥ ነው። እንዲያውም እንደኔ ያለ ንጉሥ የለም። ከገናንነቱ ወይም ከኃያልነቱ የተነሳ ፀሐይን የማወጣ እንኳን እኔ ነኝ፣ እኔን ሊተካ የሚችል ማን ነው ብሎ የተናገረ ነው። በዚህ ትዕቢቱም እግዚአብሔር ለ7 ዓመታት ያህል እንደ በረሃ አውሬ ወይም ደግሞ እንደ አራዊት በበረሃ ለ7 ዓመታት ያህል እንደ እንስሳ ሳር እየበላ ኖሯል። ከ7 ዓመታት በኋላ እግዚአብሔርን ሲያስብ ወደ አእምሮ ተመልሶ በእውነት በሰማይና በምድር እንደ እግዚአብሔር ያለ ንጉሥ የለም ብሎ ሲናገር ተመልሶ ወደ ዙፋኑ መጥቷል። ብዙ ታሪክ አለው የዚህ ንጉሥ የናቡከደነጾር እና ከነቢዩ ዳንኤል ጋርም የተያያዘ ታሪክ አለው። እንደነገርኳችሁ ይህን ቃል ተጽፎ የምናገኘው በነቢዩ ዳንኤል ትንቢት ነው። ርዕሱ የሚጀምረው የ3 ወጣቶች ጸሎት ብሎ ነው። ስለዚህ በዛን ጊዜ ይህ ታሪክ በተፈጸመበት ጊዜ ኢየሩሳሌም የእስራኤል መኖሪያ ተማረከች። የሚገድለውን ገድሎ የሚማርካቸውን ማርኮ ከብታቸውን ንብረታቸውን ዘርፎ ወደ ሀገሩ ወደ ባቢሎን ወደ ዛሬቷ ኢራቅ ወሰዳቸው። ከዛ ከወሰዳቸው መካከል ደግሞ እነዚህ 3 ወጣቶች ነበሩ። ነቢዩ ዳንኤል ነበረ። ጥበበኞች የሆኑ ቁም ነገረኞች የሆኑ ብልህ አስተዋይ የሆኑ ብልህነታቸውን አስተዋይነታቸውን አይቶ በሀገሩ ላይ ሾማቸው። ከሚበላው አብልቶ ከሚጠጣው አጠጥቶ እነዚህን ተንከባከቧቸው ብሎ ሰራተኛ ቀጥሮላቸው የባቢሎንን ጥበብ እያስተማረ የባቢሎንን ትምህርትና ፍልስፍና እያስተማረ አኖራቸው። ከሌሎቹ ጥበበኞችና ፈላስፎች ይልቅ እነዚህ 3 ወጣቶች አናንያ፣ አዛርያ፣ ሚሳኤል በንጉሡ ዘንድ እጅግ ተወዳጆች ነበሩ። ስለሚወዳቸውን ስማቸውን ቀይሮ የክብር ስም በእሱ አወጣላቸው። አናንያን ሲድራቅ አለ። አዛርያን ሚሳቅ ብሎ ስም አወጣ። ሚሳኤልን ደግሞ አብደናጎ የሚል ስም አወጣላቸው። እርሱ በሚያመልከው አምላክ የእርሱ የዳጎን የአቤል የእነሱ ስጦታዎች የእሱ ስጦታዎች ናቸው ብሎ ስም አወጣላቸው። እነርሱ ግን በዛ በምቾት ላይ ሆነው በክብር ላይ ሆነው ግን እግዚአብሔርን አረሱ። ምንም እንኳን በባዕድ አገር የእግዚአብሔር ስሙ በማይጠራበት የእርሱ አምልኮት በማይፈጸምበት ቦታ ቢሆንም እንኳን ነገር ግን የአባቶቻቸውን አምላክ የአብርሃምን የይስሐቅ የያዕቆብን አምላክ አረሱ። ያመልኩታል፣ ይሰግዱለታል። እርሱ የሚያያቸው እነርሱ የሚያዩት አምላክ ፊታቸውን ወደ ኢየሩሳሌም አዙረው አቤቱ የሆነብንን አስብ፣ ወደ ሀገራችን መልሰን እያሉ ይጸልዩ ነበር እና በንጉሡ ዘንድ መወደዳቸው
በሌሎችም ሰዎች ዘንድ መወደዳቸውና ክብር ማግኘታቸው የሥራ ባልደረቦቻቸውን አብረው የሚወጡ የሚገቡት ሰዎችንን ሊያስደስታቸው አልቻለም። ምቀኛ ከሩቅ አይመጣም፣ ከቅርብ ነው። የማያውቅ ሰው ሊመቀኝ አይችልም። የሚያውቅ ሰው ነው የሚመቀኝ። እህት በእህቷ ላይ፣ ወንድም በወንድሙ ላይ፣ ጎረቤት በጎረቤቱ ላይ እንደሚመቀኝ እንደሚቀና፣ አብረው የሚማሩ ተማሪዎች ከጎኑ በሚቀመጠው ተማሪ እንደሚቀና፣ ይህ ቅናት የሰይጣን ነው። ቅናት የሚባል መንፈሳዊ ቅናት እንደ ቅዱስ ጳውሎስ ነው። እንደነ ናትናኤል አይነት ቅናት ነው። ቅዱስ ያሬድ ለምትበልጠው ጸጋ ቅኑ፣ እሷም ደግሞ የነፍስና የሥጋ መድኃኒት ናት ብሎ የተናገረው ያ ለቅዱሳን ጸጋ መቅናት ነው። ለእግዚአብሔር ሕግ ለአምልኮቱ መቅናት ነው። ለትእዛዙ መቅናት ነው። ለቤተ መቅደሱ መቅናት ነው። እነዚህ ሰዎች ግን ለምን እነሱ በንጉሡ ዘንድ ተወደዱ? ከኛ ሊበልጡ ነው ብለው ቀኑባቸው። መጥፎ ነው። ቅናት፣ ሰይጣናዊ ቅናት መጥፎ ነው። ልክ የመጀመሪያ የቀናው ሳጥናኤል ነው። እግዚአብሔር ፈጣሪያችን አዳምን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥሮ በልጅነት አክብሮ በገነት ባስቀመጠው ጊዜ በአዳም ላይ ቀናበት ይላል። ወቀና ሰይጣን ላይ ለአዳም፣ በአዳም ላይ ቀናበት። የዚህን ጊዜ ከዛ ከክብሩ ሊያወርደው ፈለገ። ከክብሩ የሚወርደው ደግሞ ከእግዚአብሔር ጋር ሲጣላ ነውና ከእግዚአብሔር ጋር አጣለው። እነዚህ የቀኑ ሰዎችም ከሚወዳቸው ከንጉሡ ጋር ለማጣላት ሴራ ማሴር ጀመሩ። ሊያጣሉቸው የሚችሉበት ምክንያትም አጡ። በምን ልናጣላ እንችላለን? እነዚህ ጥፋት አይሰሩም፣ በንጉሡ ዘንድ የተወደዱ ናቸው። ስለዚህ ምን ብለን እናጣላ ብለው ሲያስቡ የክፋት ምክር ተሰብስበው መከሩ። እነዚህ ሰዎች የሚያመልኩት አምላክ አለ፣ ሌላ አምላክ አለ። ስለዚህ ንጉሥ ደግሞ በክብሩ አይደራደርም። በአንተ ምስል በአንተ ቁመት ልክ ጣዖት ሰርተህ የወርቅ ምስል አቁመህ በዛ ወዳጅና ጠላትህን የምትለይበትን ምክንያት አድርግ። ንጉሥ ወይ ፍርድ ልበሽ፣ 20 ዓመት ንገስ ብለው ሄደው አማከሩት። ምን ላድርግ? አሁን እንደነገርንህ በሰፊ ሜዳ ላይ አዱራ ሜዳ ላይ በዛ ሜዳም ደግሞ ጣዖት አቁመህ ለኔ ምስል ያልሰገደ ቤቱ ይቃጠል፣ ንብረቱ ይዘረፍ፣ ይሞታል ብለህ አዋጅ አስነግር ብለው አማከሩት። ንጉሡም እንደነገርኳችሁ ስልጣን ላይ ያለ እሱ ፀሐይን አወጣለሁ ብሎ የተናገረ ንጉሥ ነውና ክብር ስለሚወድ ይሄ የክብሩ ጉዳይ ስለሆነ እውነት ነው። እኔን የማይወደኝ ይኖራል እንዴ? ለእኔ የማይሰግድ ይኖራል እንዴ? ለእኔ የማይታዘዝ ይኖራል? አይኖርም። ስለዚህ እንዳላችሁን አሰሩ አለ። አሰሩ። የወርቅ ምስል አቆሙ። ከዛ አዋጅ ተነፋ፣ እምቢልታ ተነፋ፣ ነጋሪት ተጎሰመ፣ ተነገረ። በሰፈሩ በየከተማው እየተዞረ አዋጅ አዋጅ፣ ንጉሥ ናቡከደነፆር ላቆመው ምስል የማይሰግድ ቤቱ ይተኮሳል፣ ንብረቱ ይዘርፋል፣ ሰውም ይገደላል። ስለዚህ በዚህን ሰዓት በዚህን ቀን መታችሁ እንድሰግዱ ለእርሱም ክብር እንድሰጡ የሚል አዋጅ ተነገረ። ይህንን አዋጅ የሰሙ በአራቱም አቅጣጫ ያሉ ሰዎች የሴት ወዛዝርቱ፣ የወንድ መኳንንቱ፣ ወጣቶች፣ ሴቶች፣ ወንዶች እየመጡ ለዛ ንጉሡ ላቆመው ምስል መስገድና መንበርከክ ክብር መስጠት ጀመሩ እና እነዚህ የሚቀኑ ሰዎች አሁን ያሉት ተምኔታቸው ተፈጸመላቸው። ምክንያቱም ለቆመታው ጣዖት እንደማይሰግዱ ያውቁ ስለነበረ የሚያመልኩት አምላክ እንደዚህ የተወሰነ ሳይሆን በዓለም ሁሉ የመላ እርሱም ደግሞ ስራውን በረቂቅ የሚሰራ የማይታይ አምላክ ነገር ግን በስራው የሚታይ አምላክ እንደሆነ ያውቁ ነበረ። አንዳንድ ጊዜ ሰዎች እኮ እያወቁ የማይከተሉ አሉ። እኔ በጣም ይገርመኛል። አንዳንድ ኢአማንያን አሉ፣ አሕዛብ። ለምሳሌ እኛ ጾማችን እንደሚጠቅመን ያውቃሉ፣ እንደሚጠቅም ያውቃሉ። እንዲሁም የክርስቲያኖች ጾም እኮ ሲመጣ ዝናብ ይዘንባል የሚላሉ። ይህን እያወቁ ግን ጾሙን መጾም አይፈልጉም። አምልኮቱ ትክክል እንደሆነ እያወቁ ነገር ግን ያንን መከተል አይፈልጉም። እና እነዚህ የጠበብተ ባቢሎን ፈላስፎች በዛ ናቡከደነፆር ያስቀመጣቸው በሶስት ወጣቶች የቀኑባቸው ሰዎች በዛ መካከል
በሚሰግደው በሚንበረከከው በወንድ መኳንንቱ በሴት ወዛዝርቱ በወጣቶች መካከል አዩአቸው። ሲፈልጓቸው የሉም። አሁን ሐሳባችን ተሳካ፣ እዚህ መካከል የለም። ስለዚህ ለንጉሥ ትእዛዝ አልተገዙም ማለት ነው። ትእዛዙን አልፈጸሙም። ንጉሥ ደግሞ ያወጀው አዋጅ አለ። ለዚህ ምስል ያልሰገደ ቤቱ ይተኮሳል፣ ንብረቱ ይዘረፋል፣ እርሱም ይገደላል ብሎ አዋጅ አውጇል። ስለዚህ እነዚህ ሰዎች አሁን በአንገታቸው ገመድ አስገባን ማለት ነው። በገዛ እጃቸው ሞታቸውን አመጡ። ማን ሊያድናቸው ይችላል ብለው እንዳሉት ሄደው ለንጉሡ እንደዚህ ብለው ተናገሩ። ንጉሥ 1000 ዓመት ፍርድ ልበስ፣ 1000 ዓመት ንገስ። አንተ ላቆምከው ምስል ያልሰገደ አለ አሉ። ትእዛዝህን ያላከበረ አዋጅህንም ሰምቶ ያላደረገ ሰው አለ ብለው ተናገሩ። ማን ነው እርሱ አላቸው። እኔን ትእዛዝ የማያከብር ሕጌንም የጣሰ አዋጁንም ሰምቶ ያላደረገ ላቆምኩትም ምስል ያልሰገደ ማን ነው ለእኔ ክብር ያልሰጠ ብሎ ተናገረ። ንጉሥ 1000 ዓመት ንገስ፣ ከበላኸው አብልተህ ከጠጣኸው አጠጥተህ የምታኖራቸው በክብር ላይ ክብር የጨመርክላቸው ሀገረ ገዥ አድርገህ የሾምካቸው እነዛ ከኢየሩሳሌም ተማርከው ከምድረ እስራኤል ወደዚህ ፍልሰተኛ ሆነው የመጡ መጻተኞች አሉ። እነሱ ለአንተ ትእዛዝ አንገዛም ብለዋል ብለው ነገሩት። ንጉሥ ተቆጣ። እነሱ እኔ ሳከብራቸው እንዴት እነሱ ይንቁኛል? እነሱማ የኔን ትእዛዝ ያከብራሉ፣ እውነት አይሆንም ብሎ ተናገረ። ንጉሥ አምጥተህ ጠይቃቸው፣ እውነት ነው ያን ነገር እውነት ነው ይጠየቁ አሉት። ተጠሩ። ወዳጆቼ፣ ባለሟሎቼ ሲድራቅ፣ ሚሳቅ፣ አብደናጎ የምሰማባችሁ ነገር እውነት ነውን? እውነት ነው ለእኔ ትእዛዝ አለመታዘዛችሁ? እውነት ነው እኔ ላቆምኩት ምስል አለመስገዳችሁ? የሰማሁት ነገር እውነት ነው ወይስ ሐሰት ነው ብሎ ጠየቃቸው። እውነት ነው ንጉሥ። ኦ ንጉሥ ይንሰጠው ከበዝንቱ ግብር፣ በዚህ ሥራ እንኳን በዚህ ትእዛዝ እንኳን አንሳተፍም። እውነት ነው አንተ ላቆምከው ምስል አንሰግድም። እኛ ባህሩንና የብሱን የሚታየውንና የማይታየውን እኛንና አንተን የፈጠረ አምላክ አለ። የምናመልከውም እርሱ ነው፣ የምንሰግደውም የምንበረከከውም ለእርሱ ነው፣ የሚሰማንም እርሱ ነው። አንተ ያቆምከው እኮ በሰዎች እጅ የተስተካከለ የአፍንጫ ምስል ያለው የማይተነፍስ፣ የዓይን ምስል ያለው የማያይ፣ የአፍ ምስል ያለው የማይናገር፣ የእግር ምስል ያለው የማይሄድ፣ የእጅ ምስል ያለው የማይዳስስ ነው። ስለዚህ እንዴት በውስጡ እስትንፋስ ለሌለው ሕይወትም ለሌለው በድን ራሱንም እኛንም ማዳን ለማይችል ልንሰግድ እንችላለን? በዚህ ነገር ልንታዘዝህ ፈቃደኞች አይደለንም ብለው ቁርጥ ያለ አቋማቸውን ሳይፈሩና ሳያፍሩ በሚያስፈራው በንጉሥ ናቡከደነፆር ፊት ተናገሩ። ንጉሡ ተበሳጨ። ሐሳባችሁን የምትቀይሩ ከሆነ ቀይሩ፣ አለዛ ግን ከእጄ የሚያድናችሁ የትኛውም ኃይል የለም። ታውቃላችሁ ከዛ ከምድረ እስራኤል እንኳን ያን ሁሉ ወጣት ገድዬ ማርኬ ያመጣኋችሁ ማንም የሚያድናችሁ ስለሌለ ነው። ስለዚህ ከእጄ የሚያስመልጣችሁ ከሰይፌም የሚያድናችሁ ከቁጣዬም የሚጋርዳችሁ የሚከልላችሁ የምትሮጡበት ሜዳ፣ የምትሾልኩበት ቀዳዳ፣ የምትጠለጠሉበት መንጠልጠያ የለም። የምትጠልቁበት ገደል፣ የምትጋረዱበት ቅጠል የለም። ስለዚህ ማንም አያድናችሁም ብሎ ንጉሥ በቁጣ ቃል ተናገረ። ንጉሥ አሎ አምላክ ዘያድኅነነ፣ የሚያድነን አምላክ አለ። እርሱ እንኳን ባያድነን ማለት እንድንሞት በሰማዕትነት እንድንሞት እንደነ ኢሳይያስ እንደ ሌሎቹ ቅዱሳን አባቶች በሰማዕትነት እንድንሞት ፈቃዱ ቢሆን እንኳን በሥጋ እንድንሞት ከዚህ ዓለም እንድንለይ ከድካማችን እንድናርፍ ፈቃዱ ቢሆን እንኳን አንተ ላቆምከው ምስል መስገድ አንችልም፣ አቋማችን ይሄ ነው ብለው ሁለተኛ ሐሳባቸውን ተናገሩ። ንጉሡ ይሄ ከሆነ ብሎ በቁጣ ቃል
እንዲህ ብሎ ተናገረ። አሁኑኑ ጉድጓድ ቆፍሩ፣ በዛ ጉድጓድ ውስጥም ደግሞ እንጨት ጨምሩ። እንጨቱም ደግሞ እርጥቡንም ደረቁንም ጨምራችሁ እሳቱ በጣም የበዛ ይሁን፣ እጅና እግራቸውን አስራችሁ ወደዛ እሳት ውስጥ ወርውሯቸው ብሎ ተናገረ። የንጉሥ ቃል ረዘመ ብለው ያሳጥሩት፣ አጠረ ብለው አያስረዝሙት፣ አልተስተካከለም ብለው አያስተካክሉትምና የሚፈልጉትም ነገር ይሄ ነበረ። ቀናተኞች ወዲያው እነርሱን ይዘው እጅና እግራቸውን አስረው በዛ በተባለው ጉድጓድ ላይ እሳት አንድደው ጣሏቸው። የእሳቱ ነበልባል 40 ክንድ ይሆን ነበር ይላል። ወደ ላይ 40 ክንድ የሆነ ዛፍ በልቶ ስለተመለሰ ነው። ነበልባሉን የሚለካው ኖሮ አይደለም። ስለዚህ ይሄን ያህል ነበልባል ውስጥ ከተቷቸው። የሚገርመው ከእሳቱ ወላፈን የተነሳ እነዛ የጣሏቸውን ሰዎች የወደቁት በጉድጓድ ውስጥ በነበልባሉ ውስጥ በእሳት ውስጥ ያሉትን ትቶ ከሩቅ ያሉትን የእሳት ወላፈን እየቀለበ ወሰዳቸው። እነሱም በእሳት ተቃጠሉ። ቀናተኞች ሞቱ። እነዛ በእነሱ ላይ እናጠፋለን ሲሉ በቆፈሩት ጉድጓድ ራሳቸው ገቡ። በፈተሉት ገመድ ራሳቸው ታነቁ። በበጠበጡት መርዝ ራሳቸው ሞቱ። በሳሉት ቢላ ራሳቸው ተገደሉ። ባነደዱት እሳት ራሳቸው ተቃጠሉ። እነዛ ቀናተኞችን እሳቱ በላቸው እና በበነገው ንጉሡ ከሰገነት ወደ ሰገነት እያለ ሲመላለስ ዝቅ ብሎ ሲመለከት በእሳቱ ጉድጓድ ውስጥ 4 ሰዎች ሲመላለስ ተመለከተ ይላል እና አየ፣ ደነቀው። ወራውስ ይመስል ከመወልደ እግዚአብሔር አለ። 4ኛው የእግዚአብሔር ልጅ ይመስላል፣ ከአማልክት ወገን አንዱ ነው። ምንድን ነው የማየው ነገር? እነዛ ትናንትና እኮ 3 ወጣቶች አስረን ወደዚህ ጉድጓድ ላይ ጥለን ነበረ፣ ይኖራሉ ብሎ ሄዶ ጉድጓዱ አጠገብ ጻው ውጡ፣ ወዳጆች የሲድራቅና ሚሳቅ አብደናጎ ካላችሁ ውጡ አላቸው። ንጉሥ ነግረን ነበረ፣ የምናመልከው አምላክ አድኖናል፣ ከእጅህም አስጥሎናል፣ ይመስገን ይባረክ እያሉ እግዚአብሔርን እያመሰገኑ ድምፃቸውን አሰሙ። በዛ በጉድጓድ ውስጥ ሆነው እግዚአብሔርን ያመሰግኑ ነበር። በእሳት መካከል እየተመላለሱ እግዚአብሔርን ፈጽመው አመሰገኑት ይላል። አዛርያም ቆሞ እንዲህ ብሎ ጸለየ። በእሳቱም መካከል ምስጋናን ጀመረ። የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው እያሉ አመሰገኑት። እግዚአብሔርን አከበሩት፣ እሱም አከበራቸው። በእሳቱ መካከል ሳሉ ያን እሳት ቀዝቃዛ አደረገላቸው። መልአኩ ገብርኤልን ወዲያው ላከላቸው። በትሩን ሰነዘረ ወደ ነበልባሉ፣ ያ ነበልባልም ቀዘቀዘ። የዚህን ጊዜ በዛ ሆነው እግዚአብሔርን አመሰገኑ። እውነት እግዚአብሔር ምስጉን ነው አሉ። ምስጉን ነው፣ የተመሰገነ ነው አሉ። እግዚአብሔር የማይመሰገነ በሁሉም አንደበት ይመሰግናል አሉ። በሰማይ በምድር የተመሰገነ ነው፣ በእጽዋት በሕያዋን የተመሰገነ ነው፣ በደንጋዮች በባህር ውስጥ ባሉ በተንቀሳቃሽ ነፍሳት በየብስ ውስጥ ባሉ በእንስሳት በአራዊት እግዚአብሔር የተመሰገነ ነው ብለው እግዚአብሔርን አመሰገኑት። እግዚአብሔር በዝናብ እንኳን በግም በደመና የተመሰገነ ነው አሉ። እግዚአብሔር በፀሐይ በጨረቃ በከዋክብት የተመሰገነ ነው ብለው እግዚአብሔርን አመሰገኑት። ምስጉን ነው እግዚአብሔር፣ ምስጋናውም ለዘላለም ነው አሉ። እግዚአብሔርን ደመናዎች፣ መብረቆች ሁሉ እግዚአብሔርን ያመሰግኑታል። መላእክት ያመሰግኑታል። ገዢዎች፣ ኃይላት፣ ሕፃናት እግዚአብሔርን ያመሰግኑታል። የእጁ ሥራዎች ሁሉ እግዚአብሔርን ያመሰግኑታል። እኛ በማናውቀው እርሱ በሚያውቀው እስትንፋስ ያለው እስትንፋስ የሌለውም ሁሉ እግዚአብሔርን ያመሰግናል ብለው ምስጋናቸውን አቀረቡ። በዚህ መካከል ነው ይህን ነገር የተናገሩ። ወንተሎክ በኩሉ ልብነ ወንፈራከ ወነሐስስ ገጸከ፣ በፍጹም ልቡናችን እንከተልሃለን እንፈራሃለንም ፊትህንም ደግሞ እንፈልጋለን ያሉ በዚህ ሰዓት ነው። አዎ በፍጹም ልቡናቸው ምን እንልሃለን? እንከተልሃለን። በተከፈለ ልብ አይደለም። በፍጹም ልቡ ማለት በሙሉ ልብ ነው፣ ያለ ፍርሃት ያለ ጥርጥር ማለት ነው። ቢፈሩ ኖሮማ እሺ ከምንሞት ለጣዖት እንሰግዳለን ይሉ ነበር። ስላልፈሩ በፍጹም ልቡ ናቸው። እግዚአብሔርን ስለተከተሉት ግን ባያድነንም እንኳን ብንሞት እንኳን ላቆምከው ምስል አንሰግድም ብለው በንጉሡ ፊት ተናገሩ። እንፈራሃለንም አሉ። ማንን? እግዚአብሔርን። ንጉሡን አይደለም የፈሩት፣ የሚነደውን ነበልባል አይደለም የሚፈሩት። እንዲህ ሲናገሩት በቋንቋ ቀላል ነው። ዛሬ አይደለም ነበልባል ይቅርና በአንድ ንጉሥ ፊት መናገር እንኳን ያስፈራል።
ያንን አልፈሩም እነሱ እና የፈሩት ማንን ነው? የማያቸውን እግዚአብሔር፣ የማያዩትን እግዚአብሔር፣ የማያያቸውን እግዚአብሔር። እሱ የሚያያቸው እነርሱ ያላዩትን በእምነት የሚመለከቱትን እግዚአብሔርን እርሱ ከሞትም በኋላ የሚገዛ ነፍስን ከሥጋ ለይቶ ነፍስን ሥጋንም የሚገዛ እርሱን ፈሩት። እሱን ነው እንፈራለን ያሉ። ፊትህንም እንፈልጋለን አሉ። ፊቱን አሳያቸው። በምን? በታምራት። እግዚአብሔር ታምራትን ድንቅ ነገርን አደረገላቸው። አታሳፍረን፣ ነገር ግን እንደ ቸርነትህና እንደ ይቅርታ ብዛት አድርግልን፣ በታምራት አድነን። አቤቱ ለስምህ ምስጋና ስጥ። ለአገልጋዮችን ስቃይ ያሳዩአቸው ሁሉ ይፈሩ፣ በቅሚያቸውም ሁሉ ይፈሩ፣ ኃይላቸውም ይድከም። አንተ እግዚአብሔር ብቻ አምላክ በዓለም ሁሉ በሀገሩም ሁሉ የተመሰገንህ እንደሆንክ ይወቁ ይላል። እነዛም ብላቴኖች በንጉሡ ዘንድ ነገር ሰርተው ማጣላታቸውን አልተውም። በእቶን በእሳቱም ድኝ አዶሮማል ቁልቋል የነበልባል ቁልቋልም ጨመሩ። እሳቱ ውስጥ አስገብተው ለማስገባት ለማቃጠል ፈለጉ፣ ነገር ግን አላዳናቸውም። ከዛ መዳናቸውን ንጉሥ ባየ ጊዜ እንዲህ ብሎ ተናገረ። የአብደናጎምና የሲድራቅ የሚሳቅ አምላክ ይባረክ። አምላክ እሱ ብቻ ነው። አዋጁን በአዋጅ ቀየረ። ከዚህ በኋላ በአራቱም ማዕዘን ያላችሁ ለአብደናጎ፣ ለሲድራቅ፣ ለሚሳቅ አምላክ ያልሰገደ ለሱም ክብሩ ያልሰጠ ቤቱ ይቃጠላል፣ ንብረቱ ይዘረፋል፣ እርሱም ይገደላል ብሎ አዋጁን ቀየረው። ይመስገን አለ። የሲድራቅ አመስ አያችሁ፣ እግዚአብሔርን አስመሰገኑት። ክፉ ሰው ደግሞ እግዚአብሔርን ያሰድባል፣ ጻድቅ ደግሞ እግዚአብሔርን ያስመሰግናል። ዛሬ እኮ እግዚአብሔር የሚመሰገን ታኅሳስ ወር በገባ በ19 ወይም ደግሞ ዓመቱ በዋለ በታኅሳስ 19 ቀን እግዚአብሔር ይመስገን እየተባለ የሚመሰገነው በማን እምነት መሰላችሁ? በሦስቱ ወጣቶች እምነት አማካኝነት ነው። በቅዱስ ገብርኤል ተራዳይነት አማካኝነት ነው። እግዚአብሔር በቅዱሳን አማካኝነት ይመሰገናል። በሌላ ደግሞ ወበእንቲአክሙ ይጸርፉ አሕዛብ፣ በእናንተ ሥራ ክፋት የተነሳ ስሜን አሕዛብ እንኳን ሳይቀር ይሳደባሉ። አምላካቸው ያድናቸው። እነሱ የሚከተሉት አምላክ ኃጢአት ሲሰሩ አይቀጣቸው አይቀስፋቸው፣ አምላክ ባይኖራቸው ነው እንጂ እያሉ በእግዚአብሔር ላይ ይገዳደራሉ፣ በእግዚአብሔር ላይ አፋቸውን ይከፍታሉ። ይሄም ምንድነው? በክፉ ሰዎች የተነሳ እግዚአብሔር አይመሰገንም። በቅዱሳን በጻድቃን በሰማዕታትስ እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። እንኳን አይደለም በሰዎች ይቅርና በቅዱሳን መላእክት እግዚአብሔር ይመሰገናል። ጻድቅ ሰው ካለ ማለት ነው። በመጽሐፍ ቅዱስም ተጽፏል። ኢዮብ አብርሃም በእውነት የእግዚአብሔር ወዳጅ ነው እያሉ መላእክት ያመሰግኑ ነበር ይላል። ብፁዕ አብርሃም አርከ እግዚአብሔር፣ በእውነት የእግዚአብሔር ወዳጅ አብርሃም የተመሰገነ ነው ብፁዕ ነው እያሉ መላእክት ያመሰግኑ ነበር ይላል። ኢዮብ በእግዚአብሔር ፊት የከበረ ምስጉን ነው እያሉ መላእክት ያመሰግኑ ነበር ይላል። መጽሐፍ ቅዱስ ላይ ተጽፏል። የእግዚአብሔር ልጆች ይሄንን ምን ሰማ? ሰይጣን ሰማ ነው የሚለው አይደል? ወኮና ቃላት በሰማያት፣ በሰማያት እንዲህ አይነት ድምፅ ተሰማ። ስለዚህ ይህንን ምስጋና ያልወደደ ማን ነው ካላችሁ፣ አብርሃም የእግዚአብሔር ወዳጅ ነው ሲባል፣ ኢዮብ የእግዚአብሔር ወዳጅ ነው ሲባል፣ ይሄን ድምፅ ይሄን ቃል ያልወደደ ማን ነው ብላችሁ ከጠየቃችሁ ሰይጣን ነው። ሰይጣን ነው። ለምን አልወደደም? አብርሃም እኮ የሚወድህ ብሎ ከእግዚአብሔር ጋር ለማጣላት ሌላ ሴራ መጣ። አብርሃም የሚወድህ በስተርጅና ጊዜ ሰዎች መውለድ ባቋረጡበት ጊዜ ለእርሱ ግን የተባረከ ልጅ ስለሰጠው ነው። የሚወደውን በስተርጅና ጊዜ የወለደውን ልጁን ብትነጥቀው ወይም ደግሞ መስዋዕት አድርገህ ለእኔ አቅርብልኝ ብትለው ይሄን አያደርገውም፣ ወዳጅነቱን አይገልጥም ብሎ ከእግዚአብሔር ጋር ለማጣላት ሞከረ። ሰይጣን አፈረ። አብርሃም ግን እውነትም የእግዚአብሔር ወዳጅ ነበረ፣ የተባለውን ነገር አደረገ። ኢዮብን ለማጣላት ኢዮብ ወዳጅ ነው ትላለህ፣ መላእክትም ወዳጅ የእግዚአብሔር ወዳጅ ነው ይላል። ውሸት ነው። ሀብቱን ስለባረክለት፣ ንብረቱ ስለበዛለት፣ ልጆቹን ወልዶ ስለሚያዝዝ እየወጡ እየገቡ እየተጫወቱ ያስደስቱታል። ምን ጎሎበት? ስለዚህ ስላልጎደለበት ነው። በእውነት የሞላለትማ እንደውም እግዚአብሔርን ያመሰግንም አይደል? መቼ ሄዶ ቢዚ ነኝ ነው የሚል ወደ ቤተ ክርስቲያን መቼ ሄድና አይሄድም። እንደውም ሰው ስልጣን ላይ ሲወጣ ነው እግዚአብሔርን የሚረሳው። እንደውም ሰው ድሮ ከነበረበት ውድቀት ሲነሳ ነው እግዚአብሔርን የሚዘነገው። ውርደት የሚመስለው ሰው አለ እኮ ለእግዚአብሔር ተንበርክኮ የማይሰግድ ሰው፣ የማይጾም ሰው፣
የለም። ድሮ ይጾም የነበረ ሰው ባገኘ ጊዜ በሞላለት ጊዜ እግዚአብሔር የረሳ ስንቱ ነው? ኢዮብ ስላለው ነው የረሳ ብሎ ሰይጣን ከኢዮብና እግዚአብሔርን ለማጣላት ይህን ነገር ሲናገር፣ ነገር ግን ኢዮብ በእውነት ስላለው አይደለም እግዚአብሔርን ያከበረው፣ በሌለም ጊዜ እግዚአብሔርን ያከበረው። ይመስገን አለ፣ እግዚአብሔርን አመሰገነው፣ ሰይጣንም አፈረ፣ ኢዮብም ትዕግስቱ ተገለጠ ማለት ነው። ስለዚህ እግዚአብሔር በማን ይመሰገናል? በቅዱሳን ይመሰገናል። በሶስት ወጣቶች አማካኝነት ተሰብስበን እግዚአብሔር ይመስገን እንላለን። ቅዳሴ ይቀደሳል። ያ ቅዳሴ ማን ነው? ማን ነው የሚመሰገነው በቅዳሴው? እግዚአብሔር ነው። አገልግሎቱ ማሕሌቱ ስሙ ስቡ ወውዱስ ተብሎ ነው የሚጀመረው። ያ ምስጋና በከበሮ በጽናጽል የሚመሰገነው ዓለምን የፈጠረ እግዚአብሔር የተመሰገነ ነው የሚል ምስጋና ነው። እና ታዲያ ይሄ ምስጋና በእነሱ አማካኝነት እግዚአብሔር ተመሰገነ ማለት ነው። ይህ ሁሉ አገልግሎቱ የእግዚአብሔር ምስጋና ነው። ከዛም ደግሞ የሚፈተተው የማን ሥጋ ነው? የገብርኤል አይደለም። ገብርኤል ሥጋ የለውም። የሦስት ወጣቶች የአናንያ የዛሬያ ሚሳኤልም አይደለም። የማን ሥጋ ነው የሚፈተተው? የእግዚአብሔር ሥጋ ነው። በሉ አትፈሩ፣ አትፍሩ። ከሦስቱ አካል አንዱ አካል ወልድ ከእመቤታችን የነሳው ሥጋ፣ ያ ሥጋ መለኮት የተዋሃደው ነፍስ የተለየው ሥጋ የቅዱስ ገብርኤል እግዚአብሔር ተመስግኖ ሰዎች ያን ሥጋ ይቀበላሉ፣ ይድናሉ፣ የዘላለም ሕይወት ያገኛሉ። ይሄ ነው እግዚአብሔር ምስጋና ማለት። እሺ ባዕድ አምልኮ ታመልካላችሁ፣ ወር ገብርኤል ምናምን እያላችሁ ባታ ልደታ እያላችሁ የሚሉ ሰዎች ይፈሩ። እግዚአብሔር ነው የሚመሰገነው፣ እግዚአብሔር ነው የሚመለከው። አንድ አምላክ አለ፣ እርሱም እግዚአብሔር ነው። ያለና የሚኖር ዓለማትን የፈጠረ የሚያሳልፍ፣ ዳግመኛ ለፍርድ የሚመጣ ሕያዋንንና ሙታንን የሚገዛ እርሱ ነው። እርሱ ይመለካል። ይሄ አለማወቅ ነው። መብራት ብናበራ ለእርሱ ነው፣ ብንሰግድ ለእርሱ ነው፣ አምልኮት የሚፈጸመው እርሱ ነው፣ ለእርሱ ነው። ቅዳሴው የእርሱ ነው፣ ዕጣኑ የእርሱ ነው፣ ሁሉ የእርሱ ነው። ስለዚህ በዓላትን ስናስብ በእነርሱ እግዚአብሔር ድንቅ ነገር ባደረገላቸው እግዚአብሔር በምክንያት ስራውን ይሰራል። በምክንያት የሚገርማችሁ ነገር ሦስት ወጣቶች ወደ እሳት ሳይገቡ እግዚአብሔር ማዳን ይችል ነበር? አይችልም ነበር? ይችል ነበረ። የእግዚአብሔር ድንቅ ሥራ ይገለጥ፣ የእነሱም እምነታቸው ይገለጥ ዘንድ በዛ እሳት ነበልባል ውስጥ ከገቡ በኋላ ነው ያዳናቸው። መጀመሪያ እንዳይታሰሩ፣ እጃቸው እንዳይታሰሩ፣ ወደ እሳትም እንዳይገቡ ማድረግ ይችል ነበረ። ነገር ግን የእግዚአብሔር ድንቅ ሥራ በምን ይታወቃል? የእነሱስ እምነታቸው እንዴት ይገለጣል? እምነታቸው ተገለጠ። ይኸው እስከ ዛሬ ድረስ የእምነት አብነት አድርገን እናነሳቸዋለን። በረከታቸው ከእኛ ጋር ይሁን። ያስተማረን የመከረን ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል።